ግዳይ እንግሊሽ ዊዝ ግዳይ ለናንተ ግራመር እንደገና ደግሞ ኮሙኒኬሽን ስፒኪንግ ምናደርገው ኮንዘርቬሽን ከሌሎች ሰዎች የምታደርጉት ኮንዘርቬሽን የሚያስተምራችሁ ቻናል ነው። ስለዚህ ተከታተሉት። አሁን ለዛሬ ያዝናቸው ወይ ደግሞ ለዛሬ ያዝነው አርዕስት asking the time ሰዓት እንዴት መጠየቅ እንችላለን? ለሌላ ሰው አጎናችን ያለው ሰዓት ያለው ሰው ሰዓት እንዴት እንጠይቀዋለን? እሱስ እንዴት ይመልሳል የሚለው ነገር በደንብ እናያለን። በእንግሊዝኛ ሰዓት እንዴት እንጠይቃለን? for example what is the time እስኪ what is the time ማለት ትችላላችሁ ወይ ደግሞ what time is it ብለን መጠየቅ እንችላለን። ሰዓቱ ስንት ነው? ስንት ሰዓት ነው ያለው አሁን ማለት ነው። what the time ወይ ደግሞ what time is it ብለን እንጠይቃለን። ሰዓቱ ስንት ነው ለማለት ማለት ነው። ኦኬ እሱ ምን ብሎ ይመልሳል? ለምሳሌ 4 ሰዓት ወይ ደግሞ በእንግሊዝኛው 10 ማለት ነው 10 ማለት ነው አይደለ? በቃ ግን እንዳለን ተርጉሙ ዋናው ትርጉሙ እንየው እስኪ it is 4 o'clock አለ። it is 4 o'clock አሁን ለምሳሌ 4 ሰዓት ሆነዋል ወይ ደግሞ 10 ሰዓት ሆነዋል ለማለት ከፈለገ it is 4 o'clock ብሎ መመለስ ይችላል ማለት ነው። ስለዚህ 4 ሰዓት ነው ብሎ እየመለሰለት ነው። እስኪ it is 4 o'clock ኦኬ thank you አመሰግናለሁ ስለነገረው አመሰግናለሁ thank you very much ማለት እንችላለን ማለት ነው። አመሰግናለሁ ማለት ነው። not at all አሁን ምንም ችግር የለም ለማለት ስትፈልጉ not at all don't worry ወይ ደግሞ ሌላ ማለት እንችላለን። ስለዚህ not at all ማለት ምን ማለት ነው? ምንም ችግር የለውም ለማለት ነው። ምንም ችግር የለውም ለማለት ነው። እሺ እንደገና would you tell me the time please ብለን መጠየቅ እንችላለን። would you tell me the time please እስኪ would you tell me the time please ይሄም ሰዓቱን ልትነግረኝ ትችላለህ ወይ እያለው ነው። ሰዓቱን ልትነግረኝ ትችላለህ ወይ would you tell me the time please እባክህ ሰዓቱን ልትነግረኝ ትችላለህ ብለህ ለመጠየቅ ስትፈልግ እንደዚህ ማለት ትችላለህ ማለት ነው። ስለዚህ እባክህ ሰዓት ስንት እንደሆነ ልትነግረኝ ትችላለህ እባክህ እያለው ነው። would you tell me the time please እስኪ would you tell me the time please ብለንም መጠየቅ እንችላለን ማለት ነው። በሌላ ባል እሱ ምን ብሎ መመለስ ይችላል ማለት ነው። yes I would አዎ መንገድ ይችላል ችግር የለውም። it is 4:45 እሺ በደንብ to እና past የተለያየ ነው። 4:45 ማለት ለአራት ስንት ሆነ ማለት ነው? ምን ማለት ነው? ለአራት ሩብ ጎደል ማለት ነው። 4:45 ማለት 4:45 ለአራት ሩብ ጎደል ለማለት ስትፈልግ እንደዚህ ብለን ማነገር ይችላልን ማለት ነው። it is 4:45 ለአራት ሩብ ጎደል ኳርተር ማለት ሩብ ማለት ነው። እሺ ምን አለው ማለት እሱ thank you very much በጣም አመሰግናለሁ thank you very much በጣም አመሰግናለሁ ብለን ለመናገር ስንፈልግ ማለት ነው። እሺ not at all አሁንም not at all ምንም ችግር የለውም ብሎ መመለስ ይችላል ማለት ነው። እሱም ኦኬ እንደገና ምን ብለን መጠየቅ እንችላለን? would you telling me the time ማለት ሰዓቱ ስንት እንደሆነ ልትነግረኝ ትችላለህ እያለው ነው። ስንት እንደሆነ ሰዓቱ ስንት እንደሆነ ልትነግረኝ ትችላለህ። ስለዚህ በተለያየ መልኩ መጠየቅ እንችላለን ማለት ነው። would you telling ing form አለ እዚህ ላይ would you telling me the time ሰዓቱ ልትነግረኝ ስንት እንደሆነ ልትነግረኝ ትችላለህ እያለው ነው ማለት ነው። እሺ ስለዚህ ሰዓት እንዴት እንደምንጠይቅ ነው። ከነዚህ አማራጮች ተጠቅመን ሰዓት መጠየቅ እንችላለን በሁሉም። እስኪ ፕራክቲስ አድርጉ እነዚህ። ኦኬ ሰዓቱ ስንት እንደሆነ ልትነግረኝ ትችላለህ ወይ እያለው ነው። yes it is 3:30 አለ። it is 3:30 እስኪ yes አለ። it is 3:30 ማለት 3 ሰዓት ተኩል ማለት ነው። ፓስት አለፈው ማለት ነው። ተኩል 3 ሰዓት ተኩል ነው ማለት ነው። ሰዓቱ 3 ሰዓት ተኩል ወይ ደግሞ በእነሱ 9 ሰዓት ተኩል ማለት ነው። በእኛ 3 ካለ በዚህ
በእኛ 9 ነው። እሱ ትርጉሙ ይሄኛው ገለ ማለት ነው። ግን ትርጉሙ ዋናው ለመንገር ስለፈልኩኝ ነው። እሺ ስለዚህ it is what? It is half past 3 half past 3 3 ሰዓት ከግማሽ ነው ማለት ነው። 3 ሰዓት ከግማሽ ወይ ደግሞ 3 ሰዓት ከተኩል ነው ማለት ነው። ኦኬ አሁን እንደገና በሌላ ባል እንዴት መጠየቅ እንችላለን? what is the time please? በተለያየ አንግል ነው እየጠየቅን ያለ ነው። what is the time please ብሎ ጠየቀ። ሰዓት ስንት ነው እባክህ እያለው ነው። it is sharp 6 o'clock ማለት ይችላል። it is sharp 6 o'clock አሁን 6 o'clock ከራሷ ከሆነች ካናቷ 6 ሰዓት ካናቷ ናት እያለ ነው። it is 6 o'clock sharp 6 o'clock 6 o'clock 6 ሰዓት ከራሷ ናት። በቃ ከራሷ 6 ሰዓት አልጨመረም አልጎደለም ለማለት ነው። ሰዓት ስንት እንደሆነ እየነገረ ነው ማለት ነው። ወይ ደግሞ በሌላ ባል ምን ማለት እንችላለን? it is almost 3 minutes to 8 ምን አለ? it is almost 3 minutes to 8 it is almost 3 minutes to 8 ለ8 ወይ ደግሞ ለሁለት በእኛ ማለት በሁለት የነሱ 8 ከሆነ ወይ ደግሞ የነሱ 8 ከሆነ በእኛ 2 ነው አይደለ? ለሁለት 3 ደቂቃ የጎደለው ማለት ነው። አንተ ለሁለት ሰዓት 3 ደቂቃ የጎደለው እስኪ ያዙልኝ። ምንድነው ያለችው? it is almost 3 minutes to 8 almost 3 minutes to 8 እያለ ነው ማለት ነው። እንደገና በሌላ ባል እንደገና ምን ማለት እንችላለን? it is exactly 9 o'clock it is exactly 9 o'clock exactly 3 በእኛ የነሱ 9 ከሆነ 9 ከሆነ በእኛ 3 ነው አይደለ? 3 ሰዓት ከራሷ ናት እያለ ነው። አንተ ምን አለ? it is exactly 9 o'clock it is exactly 9 o'clock practice። ስለዚህ በእነዚህ መመለስ መናገር እንችላለን ማለት ነው። ስለዚህ ሰዓት እንዴት መጠየቅና መመለስ እንዳለብን በእነዚህ አማራጮች ማድረግ እንችላለን። ፕራክቲስ አድርጉ። ስለዚህ ሰው ስትጠይቁ what the time ወይ ደግሞ what time is it ብላችሁ ትጠይቃላችሁ። ብዙም ነገር ማለት ይችላልላችሁ። would you tell me the time please ማለትም እንችላለን። yes I would it is 4:45 it is 4:45 it is 4:47 2 ማለት ጎደል ማለት ነው። አንተ ፓስት ከሆነ ግን ለምሳሌ it is 4 past 3 ከሆነ 3 ሰዓት ከኳርተር ወይ ደግሞ ከሩብ ማለት ነው። 3 ሰዓት ከሩብ ማለት ነው። ስለዚህ ፓስት ከሆነ የዛ የጨመረ ነው። ቱ ከሆነ ደግሞ የቀነሰ ትንሽ ለመሙላት የቀነሰው ማለት ነው። ስለዚህ እነዚህ በደንብ ተለማማድያቸው እንዴት አድርጋችሁ እንግሊዝኛ በእንግሊዝኛ ተጠቅማችሁ ሰዓት እንደመመለስ ያለባችሁ ወይ ደግሞ መናገርና መመለስ ያለባችሁ መጠየቅና መመለስ ያለባችሁ እንዴት እንደሆነ በደንብ ተከታተሉት። ከወደዳችሁት ይሄ ቪዲዮ ደግሞ ሰብስክራይብ፣ ሼር ኤንድ ላይክ አድርጉ። ላይክ ሳታደርጉ አትወጡ። ቴንክ ዩ ቬሪ ማች